ኢትዮጵያ ከአፍሪካ በቁም እንስሳት እርባታ ቀዳሚውን ደረጃ የመያዟን ያህል ከቆዳና ሌጦ ምርት የሚገኘው ጥቅም ግን ይህንን አሃዝ የሚመጥን አለመሆኑ ይነገራል። መንስኤዎቹ በርካታ ቢሆኑም በእርድ ወቅትና በቆዳና ሌጦ ምርት አያያዝ ላይ የሚታየው ችግር ትልቁን ድርሻ እንደሚይዙም ይነሳል። በአዲስ አበባም ከቆዳና ሌጦ ዘርፍ የሚገኘውን ፋይዳ ለማሳደግ የግንዛቤ ስራዎች ሲሰሩ መቆየታቸውን በአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን የሰርቲፊኬሽን ኢንስፔክሽንና ሬጉላቶሪ ዳይሬክተር ዶክተር አስናቀ አወቀ ተናግረዋል። ቆዳና ሌጦ ትልቅ የሆነ ሀብት ነው። ያ ሀብት ደግሞ በአግባቡ ተይዞ ለሚመለከተው ቦታ መድረስ አለበት። ከዚህ ጋር ተያይዞ የመጀመሪያው በቄራ ድርጅት ውስጥ የሚከናወኑ እርዶች አሉ። እነዛ እርዶች ሲከናወኑ ከነዛ ጋር አብሮ የስጋ ምርመራውን ከማድረግ በተጨማሪ የቆዳና ሌጦ የጥራት ቁጥጥር እናደርጋለን ማለት ነው። በዛ የምናደርገው የጥራት ቁጥጥር አንዱ ነው። ሌላው ደግሞ ከቄራ ድርጅት ውጭ የምናደርገው የቆዳና ሌጦ ጥራት ቁጥጥር አለ። ከቄራ ድርጅት ውጭ ባሉ 49 የቆዳና ሌጦ ማደራጃ መጋዘኖች አሉ። በእነዛ መጋዘኖች የሚሰበሰቡ ቆዳና ሌጦችን እነዛ ላይ የጥራት ቁጥጥር እናደርጋለን ማለት ነው። በመዲናዋ ባዘቦትም ሆነ በበዓላት ወቅት የሚከናወኑ የእርድ ተግባራት በርካታ መሆናቸውን የጠቀሱት ዳይሬክተሩ ባለፉት 9 ወራት የቆዳና ሌጦ ምርቶችን ጥራት ለማስጠበቅ ከቄራ ድርጅቶችና ማህበራት ጋር በቅንጅት መሰራቱን አብራርተዋል። ለምሳሌ በ9 ወር ውስጥ በቄራ ድርጅት ውስጥ 194986 ቆዳና ሌጦ ተሰብስቦ ጥራቱ ተረጋግጦ ወደ ማለስለሻ ፋብሪካዎች እንዲሄዱ ለማድረግ እቅድ ይዘን ወደ 194986 ኦልሞስት ወደ 100% ቆዳና ሌጦ እንዲሰበሰብ አድርገናል። ማድረግ ብቻ ሳይሆን የተሰበሰበው ቆዳና ሌጦ በአግባቡ ወደሚመለከተው ቦታ እንዲደርስ አድርገናል። ከቄራ ውጭ የሚከናወን ህገወጥ እርድና አያያዝ ለቆዳና ሌጦ ምርት ምክንያት ዋነኛ መንስኤ ነው የሚሉት ዶክተር አስናቀ ህብረተሰቡ በእነዚህ የምርት ሂደቶች ላይ አስፈላጊውን ጥንቃቄ አድርጎ መስራት እንደሚገባም አሳስበዋል። ቆዳና ሌጦ የሚባከንበት አንደኛው ምንጭ የህገወጥ እንስሳት እርድና ስጋ ዝውውር ነው ማለት ነው። ስለዚህ ይሄንን በመከላከል የቆዳና ሌጦ የሚባከንበትን መንገድ መከላከል እንችላለን። አጠቃላይ እርዶች መከናወን አለባቸው ብለን የምንመክረው በቄራ ድርጅቶች ውስጥ የትኛውም እርድ ከቄራ ድርጅት ውጭ ባይደረግ መልካም ነው ብለን እንመክራለን። በዘንድሮ የትንሳኤ በዓልም የቆዳና ሌጦ ምርታማነትን ለማስጠበቅ በከተማዋ ካሉ 3 የቄራ ድርጅቶች ጋር በቅንጅት መሰራቱን ኮሚሽኑ አስታውቋል።